تبارك الذي نزل الفرقان على عبده ليكون للعالمين نذيرا كفل يا فرقانني يا ورد أملاك على عبده بارع لاي ليكون እንዲሆን ዘንድ للعالمين ለዓለማት ወጁ በዚች ዓለም ላይ ለሚገኙ ህዝቦች ነዚራን አስጠንቃቂ እንዲሆናል። በሌላ በቁርአን አንቀጽ ላይ አላሁ ሱብሓነሁ ወተዓላ ምን ይላል? ቁል ያ አዩሃ ናስ ብለህ በላቸው አንተ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እናንተ የሰው ልጆች ሆይ በላቸው ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ መልእክተኛ ነኝ በላቸው። ጀሚዓ አንዳችሁም ሳትቀሩ ሁላችሁም ማለት ነው። ለጥቁሩም ለቀዩም ለዓረቡም ለዐጀሙም ማለት ነው። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ኡርሲለ ኢላ ዓለም በዚች ዱንያ ላይ ወደ ዓለሙ ነው የተላኩት ማለት ነው። ለዓረቡ ብቻ አይደለም ወይም በል ለሰው ልጆች ብቻ አይደለም ማለት ነው። فإذا وإذا كانت رسالته عامة للناس يسوع ملكتنينت لسو لجوج كلهم كهونا فلا بد أن تكون شريعته كاملة شاملة لمصالح البشر. إذن نبي صلى الله عليه وسلم وده يسوي لجوج كلهم تلكوه كهونا ما أي كارينو يسوع شريعة يسوع هيجاتو جمهورو يتمالج لمصالح البشر يسوع لجوجن في اللاغوت متاستكاكل يسوع لجوج የሚያስፈልጋቸውን ነገር ያካተተች መሆኑ ግዴታ ነው። አይቀሬ ነው። لا يحتاج معها إلى شريعة أخرى የሰው ልጆች ይሄንን የነብዩን ሰለላሁ ዐለይሂ ወሰለምን ህግጋቶችን ይዞ ወደ ሌላ ሸሪዓ እስከማይፈልግ ድረስ وبعثة نبي آخر እንደዚሁም ደግሞ ሌላ ነብይን መላክ እስከማያስፈልግ ድረስ ማለት ነው። ኢዘን የነብዩ ሰለላሁ ዐለይሂ ወሰለም መላካቸው እነሱ ይዘው የመጡት ህግጋቶቻቸው የሰው ልጆችን የሚያስፈልገውን መሳሊሃቶችን ሁሉንም ያካተተ ነው። ሌላ ሸርዕን አያስፈልግም ከዚህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ጋር ሌላ ነብይም አያስፈልግም ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጋር ማለት ነው። كما قال تعالى ذلك ይሄንን ደግሞ አላሁ ሱብሓነሁ ወተዓላ በቁርአን ውስጥ እንደነገረን ሁሉ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بمالت ስለገለጸ ማለት ነው። ዛሬ ሞልቼላችኋለሁ አረፋ ላይ ነው ጁምዓ ቀን የወረደው ይላሉ። ዛሬ ሞልቼላችኋለሁ ይሄንን እምነት እንደዚሁም ጸጋዬንም አትረፍርፍ ያለሁኝ እናንተ ላይ ورضيت لكم الإسلام እስልምና እምነትንም እምነት አድርጋችሁ እንድትከተሉ ወድጄላችኋለሁኝ ዲናን እምነት አድርጋችሁ እንድትይዙ በማለት አላሁ ሱብሓነሁ ወተዓላ ይሄ ሸሪዓቱ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሉ መሆኑን የሰው ልጆችን መሳሊሖችን የሚያስፈልጋቸውን ነገር አካቶ የያዘ መሆኑን ገልጾልናል። በሌላ አንቀጽ ላይ አላሁ ሱብሓነሁ ወተዓላ ምን ይላል? ወነዘልና ዐለይከል ኪታበ ይላል ክታብን አወረድንብህ ትብያነን ሊኩሊ ሸይ አድርገን ይህንን ቁርአን የሁሉንም ነገር የሚያብራራ አድርገን ይላል። ወሁደን መመሪያ ወረሕመተን እዝነት አድርገን ወቡሽራ ሊልሙስሊሚን ለሙስሊሞችም ደግሞ ብስራት ይሆን ዘንድ ይላል አላሁ ሱብሓነሁ ወተዓላ። ፈኢዘን ይህ ቁርአን ሸሪዓው ህግጋቱ ሙሉ ነው። ከዚህ ከቁርአን ህግጋት ጋር ሌላ ህግጋት አያስፈልግም ሙሉ ስለሆነ። በሌላ ቦታ ላይ ምን ይላል? ወአንዘልና ኢለይከል ኪታበ ቢልሐቅ ይላል በእውነት ወደ አንተ ክታብን አውርደናል ሙሰዲቀን ሊማ በይነ የደይህ
ከሱ በፊት ያወረድነው ክታቦችን እውነት ነው እያለ ምስክር የሚወጣ من الكتاب ማለት ነው ከሱ በፊት ካለፉት ክታቦች ለነሱ ምስክር እየወጣ ومهيمنا عليه ከነሱ በላይ መሆኑ እነሱንም ተቆጣጥሮ ማለት ነው ቁርአን ከፍርቃንና ቁርአን ከተውራት ከእንጂል ይበልጣል አላህ Subhanahu Wa Ta'ala እሱ ነግሮናል አሸናፊ ሆኖ ነው ያለው ምክንያቱም ቁርአን ከመጣ በእነሱ ስለማይሰራ ማለት ነው ይሰራው በቁርአን ነው ከሱ ጋር ምግባባ ይሰራበታል ከቁርአን ውጪ የሚፈርዱትን ፍርዶች ግን ውድቅ ያደርገዋል ማለት ነው ነስኽ አድርጎታል ጠርጎታል ይሄንን አስመልክቶ የነብዩ ሰለላሁ ዐለይሂ ወሰለም መላካቸው ምክንያት ምንድነው ኻተሙል አንቢያ መሆናቸው የአንቢያዎቹ ማተማ መሆናቸው ምክንያት አስመልክቶ አቡ አዕላ አልመውዱዲ የሚባል ሼክ አለ ምን ይላሉ ቃዲያንያ የሚባሉ ፍርቃዎች አሉ እነሱ ላይ መልስ በመሰጥ ጊዜ ምን ይላሉ قال الشيخ أبو أعلى المودودي في رده على القاديانية قاديانية يمبالو فرقاوች ላይ ረድ በመሰጥ ጊዜ እንዲህ አለ ونحن እኛ إذا تتبعناه ተከታትለን በመናይ ጊዜ አይል ቁርአን ማለት ነው ይሄንን ቁርአን ተከታትለን በመናይ ጊዜ بغية أن نعرف الأسباب فلقن مكنياتوچون لماوق فلقن التي لأجلها ظهرت الحاجة ياتي حاجة دمو بس مكنيات لسا بلو ظهرت قلتون يمتى الحاجة حاجة إلى إرسال نبي في أمة من أمم الأرض إن القرآن تكتاتلن بمن يجزي أسبابوچون لماوق ياتي أسباب دمو التي لأجلها ظهرت ياتي لسابلو دمو قلتون يوتو قدايو إلى إرسال نبي من في أمة من أمم الأرض نبي ملاك يسفل لقبت በዚህ ምድር ላይ ካሉ ህዝቦች ውስጥ አንድ ህዝብ ውስጥ ነብይን መላክ ያስፈለገበት ምክንያት ምንድነው ብለን ይሄንን ነገር ለማወቅ ነብይ ግልጽ ሆኖ የመጣበት ምክንያት ምንድነው ብለን ለማወቅ ይሄንን ቁርአን ኮቴ በኮቴ ተከታትለን አንቀጽ በአንቀጹን ተከታትለን ስናይ አሉ علمنا أن هذه الأسباب أربعة عند نبي በአንድ ህዝቦች ውስጥ የሚላክበት ምክንያት አራት ምክንያቶች ነው አሉ አንድ ምክንያት አንድ ነብይ ወደ አንድ ህዝቦች የሚላክበት ምክንያት አራት ምክንያት መሆኑን ተረዳን አሉ كانت هذه الأمة አንደኛ ነገር አንድ ነብይ የሚላክበት ምክንያት እቺ ኡማ ነበረች ما جاءها من الله نبي من قبل ከዚህ በፊት አንድ ነብይ ያልተላከባቸው ከህዝቧ ማለት ነው ولا كان لتعاليم نبي مبعوث في أمة غيرها أن تصل إليها እንደዚሁም ደግሞ ያ ነብዩ ሰለላሁ ዐለይሂ ወሰለም የተላከበት ምክንያት አንደኛ ለዚህች ኡማ ከዚህ በፊት አልተላከም አላህ ሱብሓነሁ ወተዓላ በሱረቱ ያሲን ጠቅሶታል አንተ ተላከው ካንተ በፊት እኮ ነብይ በእነሱ ላይ ተልኮ በማይታወቅ ኡማ ውስጥ ነው የተላከው ነው የተባለው እንደዚሁም ለነዚህ ኡማ ነብዩ ሰለላሁ ዐለይሂ ወሰለም የተላከበት ምክንያት ምን አሉ አንደኛ ከነሱ ነብይ ተልኮ ስለማያውቁ ነው ሁለተኛ ሌላኛው ደግሞ እንደዚሁም ولا كان لتعاليم نبي مبعوث እንደዚሁም ደግሞ አንድ ነብይ ተልኮ እሱ የሚያስተምረው ትምህርት
في أمة غيرها ማለት ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ከተላከው ኡመቶች ውጪ የተላከው ነብይ የሚያስተምረው ትምህርት ወደነሱ ምትደርስ አልነበረችም